ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ብዙ ጊዜ እንደ ምሳሌነት የጥቁር አሜሪካ ሴቶችን ሳነሳ ትሰሙኛላችሁ ብዬ አስባለሁ እና ለምንድን ነው የጥቁር አሜሪካ ሴቶችን የማነሳበት ምክንያት? ሌላ ኮሚኒቲ ለምንድን ነው ባትጠሪው ካላችሁኝ በጣም ባህል እወዳለሁ እና ባህል እንደሚወድ ሰው ድሮ ልጅም እያለው ፊልም ስመርጥ የፊልም ምርጫዬ በአጠቃላይ የጥቁሮች ፊልም ነበረ። ከዘረኝነት ጋር የሚያያዝ ነገር ኖሮ ሳይሆን ይሄ አፍሪካ አሜሪካውያን ጋር ያለ ዊዝደም አለ ብዬ ስለማስብ ብዙ ጊዜ የእነሱን ፊልም ነው የምመርጠው። ከዛ ባለፈ ግን በጣም ለብዙ ዓመት የብሉዝ ልክፍት ነበረብኝ እና የአፍሪካ አሜሪካውያንን ታሪክ ትንሽ አነብ ነበር እና አያቶቻቸው የሚናገሩት አባቶቻቸው የሚናገሩት የሆነ ኮሚኒቲው የሚናገረው የቸርች ሜምበሩ የሚናገሩትን ነገሮች ይዛችሁ ላይፍ ታይማችሁን የሆነ እንደ ፕሮቨርብ የምትጠቀሙባቸው አይነት ዊዝደም አላቸው ብዬ አስብ ነበር እና ብዙ ጊዜ እንደ ምሳሌ የምጠቀምበት ኮሚኒቲ ይሄ ኮሚኒቲ ከጊዜ በኋላ ያለውን መልክ ሳስብ የኛ የኢትዮጵያውያን ሴቶች መልክ እንደነሱ የማይሆንበት ምንም ምክንያት የለም ብዬ አስባለሁ። እንዴ እኛማ እዛ ድረስ አንደርስም ምን አስበሽ ነው የምትሉኝ ከሆነ ሶሻል ሚዲያው ላይ ያለው እንቅስቃሴ በትክክልም አፍሪካ አሜሪካውያን ሴቶች እንዲህ ያለው እብደት ውስጥ ከመግባታቸው በፊት አጀማመራቸው የኛን ይመስል ነበር እና ነገ ላይ ሳስበው እንደነሱ የማንሆንበት ምንም ምክንያት አለ ብዬ አላስብም። እና ግን ለምንድን ነው ይሄ በጥበብ እና በካሪዝማ ኢቭን ሲናገሩ እንኳን በቃ አፋችሁን ከፍታችሁ የምትሰሟቸው ሰዎች ያሉበት ኮሚኒቲ እንዴት ነው እዚህ ያለው ውርደት ላይ የደረሰው? እንዴት ነው እዚህ ያለው መምከል ላይ የደረሰው ብዬ በጣም ብዙ ጊዜ ሳስብ ያገኘሁት ነገር አንድ ነገር ነው። እና እንግዲህ አሜሪካን ሀገር ያላችሁ ሰዎች በደንብ አንደርስታንድ ታደርጉታላችሁ ብዬ አስባለሁ። እነዚህ የጥቁር ማህበረሰቦች አፍሪካ አሜሪካውያንም በሏቸው ከሌላ ሀገርም ዲሰንደንት ሊሆኑ ይችላሉ፣ ከላቲን አሜሪካ የተለያዩ ዓለማት ካልቸር ነበራቸው። ይሄ በጣም ጥብቅ የሆነ የቤተሰብ ግንኙነት ነበራቸው። የኛ የሚሉት ማንነት ነበራቸው። ለዛ ነው አንዳንድ ፊልሞቻቸው አንዳንድ ዘፈናቸው ስቲል አዲክቲቭ የሆኑት እና ከጊዜ በኋላ ግን እንደዚህ አይነት ታሪክን የምትሰሙበት። You have any kids? Yes, I do. I have 8. How old are you? 28. You have 8 kids that you gave birth to? All by the same man? 6 of them are, and the other 2 have another dad. You have any children? Yes, I got 4. Are they all by the same man? No, How many men? I got 3 baby dads. I have 5 children. How many men? 3. How old are you, Iris? I'm 39. 39. Do you have any kids? 3 children. All by the same man? No. How many men? 3. Bartender, do you have any kids? Yes, I have 5 sons. Really? Five sons. All by the same man? No, all different fathers. Do you have any kids? Do I have 3? All by the same No. man? How many men? 3. 3. Do you have any kids? Yes. How many kids? So I have 6 kids. Okay, all by the same man? No. How many men? Well, I am poly. I do have more than one partner, so I'm open to having another partner. Just How many maybe partners do you have right now? I have 2 partners. Oh, so girl, what you need a third one for? I'm open to the experience. I'm open to the experience to finding my I call it a pod. Finding my pod and building a life with those people. How many kids? 3? All by the same man? No. How many men? 3. እንዲህ የሆነው ታምር ከየት መጣ ብላችሁ ልጠይቁ ትችላላችሁ። እኔ ጠይቄ ለራሴ አንድ መልስ አገኘው። ምን አይነት መልስ አትሉኝም? እንዳልኳችሁ ጠንካራ የቤተሰብ ግንኙነት ያላቸው ሰዎች ነበሩ። ካዝንስ ኔፊው ምናምን የምትሏቸው ርዝም ያለ 20 50 ምናምን ኮሚኒቲዎች ነበሩ እና ቤተሰብ በጣም ጸንቶ የቆመበት ኮሚኒቲ ነበረ እና ቤተሰቦቻቸውን ያጸኑት ደግሞ ከእናቶቻቸው ወይ ከሚስቶች ይልቅ አባቶች ነበሩ። ምናልባት የኔ ሃይፖቴሲስ ልክ ላይሆን ይችላል። ያንን ጠንካራ ኮሚኒቲ ለማፍረስ ያንን ጠንካራ የሆነ ማህበረሰብ ለመናድ ያንን ስም ያለው እሴቱ ካልቸሩ ለሌላ ማህበረሰብ
ለመድረስ የቻለውን ማህበረሰብ እንዴት አፈረሱት ብላችሁ ከጠየቃችሁ የቤቱ ዋና ስትሮንግ ሆልድ ነው የተመታው። ወይም ደግሞ ከቤት ውስጥ ቤቱን ጠንከር አድርገው የያዙትን አባቶች ከቤት ማባረር ነው የጀመሩት። ፖለቲካው ደግሞ ቆንጆ ጨዋታ አለው። ስትሮንግሊ የሚይዛቸው አባት አላቸው። አባት ባይኖራቸው ፓስተሮች አሏቸው። ፓስተሮች ባይኖራቸው የሰፈሩ ሰዎች አሏቸው። እና ይሄ ነገር ይታወቃል። ስለዚህ ምን አይነት ነገር ተጀመረ? ዌልፌር ሲስተም ተጀመረ። ምናልባት ይሄንን ሀሳብ ልክ ላልሆን እችላለሁ። እንዳልኳችሁ የኔ ሃይፖቴሲስ ነው፣ የኔ መረጃ ነው። ኦኬ ሶ ዌልፌር ሲስተም ምንድን ነው ካላችሁ፣ አንድ ቤት ውስጥ አባት ከሌለ ወይም ባል ከሌላት ከመንግስት የምታገኘው ድጎማ አለ። ገንዘብ ነው የፈለገችውን ነገር እንድታረግበት። ስለዚህ ሴቶቹ ያለ ልክ መጠንከር ሲጀምሩ ቤቱን መሰረቱን አጥብቆ ሲይዝ የነበረውን ወንድ ከቤት ውስጥ እንዲወጣ አረጉት። አስማምተው ነው እንዲወጣ ያረጉት። አስማምተው ዩኖ ባል ከሌለሽ አባት ከሌለ ቤት ውስጥ ፕሮቫይድ የሚያደርግ ሰው ከሌለ እኮ መንግስት ፕሮቫይድ ያደርግልሻል ከተባለች ከሱ ጋር ምን አጨቃጨቃት? አንዳንዴ ደግሞ ኢሞሽናል ስንሆን ከሱ ጋር ከመዳረቅ እንዴ መንግስት ቢደግፈኝ ይሻላል የሚለውን ሀሳብ ላይ የደረሱበት ይመስለኛል። ከቤቶቻቸው ውስጥ አባቶችን አስወጡ። አባቶችን ካስወጡ በኋላ ኦልሞስት ኦል በሚባል ደረጃ ኮሚኒቲው አሁን በሴቶች እየተመራ ነው ያለው። ማህበረሰቡ በሴቶች ነው የሚመራው። ኬቪን ሳሙኤልን ታስታውሱታላችሁ ብዬ አስባለሁ። ከመሞቱ በፊት በጣም ብዙ የአሜሪካውያን ሴቶችን በጣም ዲስአፖይንት ሲያደርግ የነበረው ግን ወደ ሪያሊቲ ሲመልሳቸው የነበረ ሰውዬ ነው እና የእሱ ጥያቄ ከነበረው መካከል ሴቶች ሁሉ ብዙ የወለዱ ከተለያዩ ወንዶች ጋር የሚተኙ ሴቶች ግን ታማኝና ለትዳር የሚፈልጋቸውን ወንድ የሚፈልጉ ሴቶች ነበሩ። ዲሉዥናል የሆኑበት ሲዝን ኦፍ ዴር ላይፍ ነበሩ። ወይም ከአራት ወንድ 4 ልጅ ወልዳለች፣ ግን ሎያል ወንድ ትፈልጋለች። አሁንም የወንድ ፍለጋዋን አላቆመችም። ታማኝ የሆነልኝ ወንድ ፈልጋለሁ። ከ8 ወንድ 8 ልጅ ወልዳለች። ከዛ ደግሞ አሁን ደግሞ በስነስርዓት የሚያገባኝ ልጆችን ወስዶ የሚል ሌቭል ላይ ደረሱ። ይሄኛውን ነገር ከሌላ ኮሚኒቲ አትሰሙትም፣ ከሌላ ማህበረሰብ አትሰሙትም። ከየት ነው የምትሰሙት መሰላችሁ? ከጥቁር ኮሚኒቲ ላይ። ይሄ በጣም ባህል የነበረው በጣም የተከበረ አሜሪካ አይደለም ሌላው ዓለም የሚፈራው ማህበረሰብ እንዴት ነው እንደዚህ አይነት ፍራክቸር ውስጥ የገባው? እንዴት ነው እንደዚህ አይነት ምስቅልቅል ውስጥ የገባው ብላችሁ ስትጠይቁ የቤቱን መሰረት መናድ ነበረባቸው። የቤቱን ስትሮንግ ሆልድ ማፍረስ ነበረባቸው። ስትሮንግ ሆልዱ አባት ነበረ። በዚህ ማህበረሰብ መካከል እስቲ ግቡና ፊልሞቻቸውን አባቶች ነበሩ ወይ? አባቶችን በጣም ማዳከም፣ ፊዚካሊ ብቻ ፕሬዘንት እንዲሆኑ ማድረግ፣ ወይም ደግሞ አባቶችን ከነጭራሹ ከቤት ውስጥ ማውጣት ነበረ። ዌልፌር ሲስተም ደግሞ ጥሩ ነገር ሰርቷል ብዬ አስባለሁ። አንዳንድ ሰዎች ስለ አባቶች ግድ እንደማይሰጣችሁ አውቃለሁ። አንዳንዶች በአባቶች ተበድለን ሊሆን ይችላል። አባቶቻችን ፊዚካሊም ስፒሪቹዋሊም በቤታችን ላይኖሩ ይችላሉ። ነገር ግን የአባትን ስትራክቸር የአባትን ስልጣን መቃወም የአባትነትን ሲስተም መግፋት በራሱ ለትውልድ ውድቀት ምክንያት እንደሚሆን በእነሱ አይቼዋለሁ። ለምንድን ነው እንደዚህ የምትዩ ካላችሁኝ፣ ወደዳችሁም ጠላችሁም እንግዲህ እግዚአብሔር ለአባት ኦቶሪቲ ሰጥቷል ወይም ስልጣን ሰጥቷል። ምን አይነት ስልጣን ስትሉ አቅጣጫ መስጠትን፣ ዲሲፕሊን ማድረግን፣ ስርዓትን ማስያዝን፣ እውቅናን ራሱ በአባት በኩል ነው አይደለ? በተፈጥሮ የምንጠራው በአባት ነው አይደለ? ፎር ኖ ኤክስኪውዝ በአባት ነው የምንጠራው አይደል? ሪኮግኒሽን ራሱ በአባት በኩል ነው የመጣው። ዲሲፕሊን፣ ስርዓትን ማስተማር፣ አቅጣጫን መጠቆም በራሱ እንግዲህ እግዚአብሔር በአባት በኩል ነው ያመጣው። መጠሪያዎቻችን ናቸው አባቶች። ከጊዜ በኋላ ግን አባቶችን እየፈለግን አይደለም። አባቶችን ጠልተናል። አባቶችን አቮይድ እያደረግን ነው። በነገራችን ላይ
አባት ትልቁ ሮሉ ቤት ውስጥ የዲስፕሊን ሮል ነበረው አይደል? ማህበረሰባችን ላይ የሴት ልጅ ሲባል ሰምታችሁ ታውቃላችሁ? እኔ የሴት ልጅ ሲባል እንደ ስድብ ቆጥሬው አላውቅም። ለምን እንደ ስድብ እንደማልቆጥረው ታውቃላችሁ? በዛ ቤት ውስጥ ፋዘር ፊገር የለም ማለት ነው፣ አባት የለም ማለት ነው። ምክንያቱም ዲሲፕሊነሪ ሮል ወይም ደግሞ ስርዓት ማስያዝ የአባት ስራ ነበር። አባት የሌለበት ቤት ማለት ነው የሴት ልጅ ማለት ነው። አባት የሌለህ ማለት ነው። ለምን? የሚቀጣው ዲሲፕሊን የሚያደርገው መስመር የሚያስይዘው አባት ስለነበረ እና አሁን ላይ በቋሚነት ደረጃ አባቶች በአካልም በመንፈስም ከልጆቻቸው እንዲወገዱ ይደረጋል። ከልጆቻቸው ህይወት ላይ እንዲወጡ ይደረጋል። አዎ አንዳንድ አባቶች በጣም ባለጌ ናቸው፣ ሚስቶቻቸውን በድለዋል። ነገር ግን የነሱ በደል ከልጆቻቸው ጋር ዲስኮኔክት እንዲያደርግ መብት አይሰጣቸውም ነበር። ለእናቶቻቸው ግን አባትን ድታች ማድረግ ነው የምንፈልገው። አባትን ማስወጣት ነው የሚፈለገው ከእያንዳንዱ ኮሚኒቲ መሀል። እስቲ ቤተሰቦቻችሁን ቁጠሩ። ስንት አባት አለ እናንተ አካባቢ? ስንት አባት አለ? ስንት ፕሬዘንት የሆነ አባት አለ? ነው ፊዚካሊ ብቻ ያለ አባት ነው ያለ? ባለፈው ሰሞን አካባቢ በጣም ክርክር አምሮኝ ነበር። የክርክሬ ሀሳብ ደግሞ ፓትሪያርኪ ላይ ነበር፣ ወይም አባወራዊ ስርዓት ላይ ዲፌንድ አድርጌ ልከራከር አምሮኝ ነበር። ምክንያቱም ቲክቶክ አካባቢ ፓትሪያርኪ አይጠቅመንም፣ ፓትሪያርኪ ይጎዳናል የሚሉ በጣም ብዙ ሴቶችን አይ ነበር እና መከራከር አምሮኝ ነበረ። አንድ ሰው ፓትሪያርኪን ሲቃወም ወይም አባታዊ ስርዓትን ሲቃወም የፈጣሪን ስርዓት ይቃወማል። ምክንያቱም እንግዲህ ወደዳችሁም ጠላችሁም በአባት በኩል እውቅና ከተሰጠን፣ በአባት በኩል እየተጠራን ከሆነ አባት አቅጣጫ የመስጠት ኃላፊነት ካለው አባት ከህይወታችን ሲወጣ አቅጣጫ የሚሰጠን የለም፣ ዲሲፕሊን የሚያደርገን የለም፣ የምንፈራው የለም፣ የምንታዘዘው የለም። ቲክቶክ ላይ ያሉ ግራ የገባቸው ራሳቸውን የጣሉ ሴቶችን አይታችሁ በህይወቶቻቸው ፕሬዘንት ዳድ እንደሌሉ፣ አባቶች እንደሌሉ መረዳት ትችላላችሁ። አባትነት ወደዳችሁም ጠላችሁም እግዚአብሔራዊ አሰራርን ነው ሪዘምብል የሚያደርገው በምድር ላይ። ወደዳችሁም ጠላችሁ ፈጣሪን እንደው በአባት ኢሜጅ አይደለም የምንጠራው። ስለዚህ አባትን ከቤት ውስጥ መምታት፣ አባትን ከቤት ውስጥ ማስወጣት በጣም ቤኔፊት የሚያደርገው ማንም አካል የለም ከሴጣን በስተቀር። አባት ሲጠፋ ጋይድ የሚያደርገን ይጠፋል። አባት ሲጠፋ ዊዝደም ጥበብን የሚያሻግርልን ሰው ይጠፋል። እንዳልኳችሁ በጥቁሮች ማህበረሰብ በጣም ሃይማኖተኝነት ነበረ። ሃይማኖተኝነታቸው በጣም ከመጠንከሩ የተነሳ እንደ ባህልም ነው የሚወስዱት አንዳንድ እንቅስቃሴያቸውን እና አሁን ያለው ውጥንቅጡ የወጣ ነገር ውስጥ ከመድረሳቸው በፊት፣ አሁን ያለው ግራ መጋባት ሎስት የሆነ ኢንቫይሮንመንት ውስጥ ከመድረሳቸው በፊት መጀመሪያ ሃይማኖቶቻቸውን ካዱ፣ ወይም ደግሞ ከሃይማኖት ቤቶቻቸው ውስጥ መቅረት ጀመሩ፣ ወይም ሃይማኖት እንደ አንድ የባህል አካል እንደሆነ ብቻ ማየት ጀመሩ። እነዚሁ ጥቁሮች፣ እነዚሁ ሃይማኖታቸው ላይ በጣም ጠንካራ የነበሩ ሃይማኖትን የሚያከብሩ የነበሩ ሰዎች ሃይማኖታቸውን መጥላት ጀመሩ፣ መራቅ ጀመሩ። በተለያየ ምክንያት ያው ሃይማኖት ቤት ውስጥም ዲስፕሊን ያለው ሰው ሲጠፋ ሃይማኖታቸውን ሲክዱ ፈጣሪን እንደ አባት መቀበል ሲያቆሙ እና ፈጣሪ ኬር እንደማያደርግ አይነት ሴንስ ላይ ሲደርሱ የፈጣሪ ምሳሌ ተደርጎ ቤት ውስጥ የተቀመጠውን አባት ዲስሪጋርድ ማድረግ ጀመሩ። አባቶቻቸው መናቅ ጀመሩ። በፊት ላይ ፊልሞቻቸው ላይ በጣም ነው አባቶቻቸውን የሚያከብሩት። አባት አንድ ነገር ካለ በቃ አለ ነው። ኢቭን ጮክ ብለው ራሱ አያወሯቸውም ነበር። የፈጣሪ ምሳሌ የተደረጉትን አባቶች ዲስሪጋርድ ማድረግ ጀመሩ። ከዛ ቤት ውስጥ ያለው የአባት ሚና በጣም ያሽቆለቆለ ሲመጣ ቤት ውስጥ ያሉ አባቶች ከሲምቦል ያለፈ ነገር ሳይኖራቸው ሲቀር እነዚህ ማህበረሰቦች አይደንቲቲያቸውን ማጣት ጀመሩ፣ ወይም ማንነታቸውን ማጣት ጀመሩ። አሁን ላይ ያለው ብላክ ካልቸር፣ ይሄ ጌቶ ካልቸር out on the carnival paradise out of Tampa, Florida, in the buffet area that led to broken dishes and overturned tables and chairs. Carnival said in a statement per their policy they wouldn't tolerate such behavior.
Then when you keep going, go ahead, go out this door. Shoplifting has been at an all-time high lately. People are walking into retail stores and ripping off all of the clothing tags and simply walking out with them. This is allegedly happening at Nike, Target, and even Ross. Not to mention some are doing this at makeup stores like Sephora and even doing hauls of their shoplifted goods. But it doesn't stop there. People have been going into grocery stores like Walmart and are simply eating food off the shelves without paying for it. There are even videos of people licking the ice cream located in the freezer section and simply putting it back for the next person to buy. I'm sailing with Carnival Cruise Line after getting into a fight. The video from Saturday appears to show a group of people, you see them here shoving each other while disembarking a ship inside of a terminal in Galveston. You can see people being pushed to the ground. ብላክ ካልቸር በትክክል የነሱ ካልቸር አልነበረም። አይደንቲቲያቸውን አጡ፣ ማንነታቸውን አጡ። ስልጣን ያለው ወንድ መጥፋት ጀመረ። አባት ሲኖር አባት ስልጣን ነበር፣ ኦቶሪቲ ነበር አይደለም። አባት ሲጠፋ ስልጣን ያለው ሰው ጠፋ። ማን መምራት አለበት የሚባለው ነገር ግራ ገባቸው። አሁን ላይ ካያችሁ ኦልሞስት ኦል ቤት ውስጥ አባቶች የሉም፣ በሴቶች ነው የሚመራው ቤት። የሚገርማችሁ ሌላኛው ነገር ዲሲፕሊን የሚያደርጋቸው ሰው የለም ቤት ውስጥ። ዲሲፕሊን የሚያደርጋቸው ሰው ጠፋ። በፊት ላይ በአይን ኮሬክት የሚያደርጋቸው አባታቸው አሁን ዲስሪጋርድ ሲደረግ ከቤቱ ሲወጣ ማን ዲሲፕሊን ያደርጋቸው? ማን ሀይ በላቸው? ቤት ውስጥ እያሉ 2 3 4 ልጆች ይወልዳሉ፣ ለእናቶቻቸው እየሰጡ ይወጣሉ። ዲሲፕሊን የሚያደርጋቸው የለም፣ መስመር የሚያሳያቸው የለም፣ ወንዱን ኮሬክት የሚያደርገው የለም፣ የሚያስተካክላቸው ሲጠፋ አሁን ላይ ሶሻል ሚዲያ ላይ ያለው እብደት ውስጥ ደረሱ። አባት የለም፣ ኮሬክት የሚያደርግ የለም፣ የሚፈራ ሰው የለም። ማነህ ነው የሚባለው። እናቶቻቸውም አብዛኞቻቸው ስራዬ ብለው አባቶቻቸውን እንዲጠሉ አድርገዋል። አባት ይሄ ፊዚካል የሆነው የስጋ አባት ቀርቶ በፊት ላይ የሃይማኖት መሪዎቻቸው፣ የስፖርት አሰልጣኞቻቸው እና የመሳሰሉት የአባትነት ሚናን ይወጡ ነበረ። ኖት ኤኒሞር አይወጡ። ዲሲፕሊን የሚያደርገው ሰው ሲጠፋ ያለ ልክ የግብረ ሰዶም ቁጥር የምታዩት አሁን በጥቁሮቹ ማህበረሰብ መካከል በጣም በቃ ለአይን የሚቀፍ ለአይምሮ የሚቀፍ ነገር የምታዩት ጥቁሮቹ ጋር ሆነዋል። ዲሲፕሊን የሚያደርጋቸው የለም፣ ኮሬክት የሚያደርጋቸው የለም፣ የሚመራቸው የለም፣ የሚያስተካክላቸው የለም። ጸያፍ ነገር ውስጥ ነው ያሉት፣ በጣም ጸያፍ። የዚህ ሁሉ ምክንያቱ እኔ ያገኘሁት ፋዘርለስነስ፣ አባት አልባ መሆን፣ አባት አልባ መሆን። አሁን ላይ ሶሻል ሚዲያ ላይ የሴትን ጥቃት የሚቃወሙ ሴቶች መካከል የማይዋጥልኝና የማይገባልኝ ነገር ምን እንደሆነ ታውቃላችሁ? የሴትን ጥቃት በመቃወም ሰበብ እያንዳንዶቹ ሴቶች ያልወጣላቸው እና የሚበቀሏቸው አባቶች፣ አጎቶች፣ ዘመድ አዝማዶች እንዳሉ ማየት ይችላሉ። ጄኒዊን አይደለም ብዬ ለዚህ ነው በልበ ሙሉነት የምናገረው። የአብዛኞቹ አርጊውመንትና ጥል፣ የአብዛኞቹ ጭቅጭቅ የሴት መብት ሳይሆን ሊበቀሏቸው የሚፈልጉ የአባቶቻቸው እልህ ነው። እናንተን ያግቷቸዋል አባቶቻቸው እንድትጠሉ፣ ዲስሪጋርዲንግ እንድትሆኑ። ወንድ ምንድን ነው? አባት ምንድን ነው? አባወራዊ ስርዓት ምንድን ነው እንድትሉ ይግቷቸዋል። ከዚህ እነሱ ያልሞላ በቀል ስላላቸው እና አባቶች ከቤት ውስጥ ሲወጡ ኦርደር የሚያደርግ የለም፣ ትዕዛዝ የሚሰጥ የለም፣ ዲሲፕሊን የሚያደርግ የለም፣ የሚመራ የለም፣ የሚያስተካክል የለም። ለዚህ ነው ቤት ውስጥ መምራት እንደው ስንፍና እንኳን ቢኖርበት ስልጣን ለአባት ተሰጥቷል፣ ስልጣን ለወንድ ተሰጥቷል እምላችሁ። ወንድ ያለበት ቤት፣ ራስ ያለበት ቤት እንዴት እንደሚከበር ታውቁታላችሁ። ራሱን እውቅና የሰጠንበት ቤት ማለት ነው። አሁን ይሄው የምናገረው ነገር አመታት ሳይቆይ እኔው አገር ላይ እዚህ እንደማየው እርግጠኛ ነኝ። በጣም ማህበረሰቡ ስለሚኮንነን ፈርተን ከዚህም ከዛም አልወለድንም እንጂ በየእንትኑ እየሄድን የምናስወርዳቸው ልጆች ብዙ ናቸው። ኤርሊ 20s ላይ 4 5 6 ጊዜ ያስወረዱ ሴቶች አውቃለሁ። ኤርሊ ኤጅ እንደ አሜሪካውያኑ እንደ ጥቁሮቹ እዚህም ትንሽ ማህበረሰቡ እንደው ባያሽሟጥጥብን ኖሮ እንወልዳቸው ነበረ።
the same thing እዛ ያለው ነገር እዚህ አለመምጣቱ እርግጠኛ አይደለሁም። ምክንያቱም ቁጭ ብዬ እያየው ስለሆነ ከቤት ውስጥ አባት ሲጠፋ ዲሲፕሊን የሚያደርግ ሰው ይጠፋል። ታላቅ ወንድም ሲጠፋ ዲሲፕሊን የሚያደርግ ሰው ይጠፋል። ለዚህ ነው ቲክቶክ ላይ የማይገባ ነገር ሲያደርጉ የምታዩት። ማህበረሰቡም ኮሬክት ለማድረግ ደክሞታል፣ አይችልም። መብታቸው ነው ይባላል። እናትም ትደግፋለች። አረ ገንዘብ እስከሰራለች ድረስ ችግር የለም ትላለች። ከእናትም አቅም በላይ ናቸው። አባት የሌለው ትውልድ ማሳያ ምን አይነት መሰላችሁ? ይሄንን እኛን ይገልጣል አይገልጥምን? ራሳችሁ ትነግሩኛላችሁ። ለየትኛውም ስልጣን ንቀት ማሳየት እና ስልጣን ላይ ላሉ ሰዎች ክብርን አለማሳየት አባት የለሽ ትውልድነት ነው። ስልጣን ላይ ያሉ ሰዎች ስላችሁ የመንግስትን ማለት አይደለም። አባትን አለማክበር፣ የቤተ ክርስቲያን መሪን አለማክበር፣ ከኛ ትንሽ ላቅ ያሉትን አለማክበር አባት የለሽ ሶሳይቲ ማሳያ ነው። አባት የለሽ ማህበረሰብነት ማሳያ ነው። እናከብራለን እንዴ? ሰው እንፈራለን እንጂ የመንግስትን አካል እንኳን እንደ ልባችን መናገር እንፈልጋለን። ፍርሃት ባይዘን አናከብርም። አባት የለሽ መሆናችን ማሳያ ነው። አባት ዲሲፕሊን ያስተምራል፣ ስርዓት ያስተምራል። አባቷ ያሳደጋት ልጅ ዲሲፕሊን አላት አባቷን ስለምታከብር እና ኦቶሪቲን መናቅ ወይም ደግሞ የትኛውንም ስልጣን መናቅ የአባት የለሽ ማህበረሰብ ማሳያ ነው። አባት የለሽ መሆናችን ደግሞ በደንብ እየታየልን ነው። አሁን ላይ አይታችሁናል። አይደንቲቲ ኮንፊውዥን ውስጥ ነን ያለን። ማንነታችን ጠፍቶብናል። ኮንፊውዝድ ነን። ማንን ምንድነን? ወዴት እየሄድን ነው? አረ ምን ጉድ ነው? ምን እየተፈጠረ ነው? ምናምን የሚባለው ነገር ሁሉ የፋዘርለስነስ ማሳያ ነው። አባት ዳይሬክሽን የሚሰጥ ሰው በቤት ውስጥ ስለሌለ፣ መንገድን የሚያሳይ ሰው አባት፣ ታላቅ ወንድም፣ አጎት በቤት ውስጥ ስለሌለ we're confused, we're lost, we're so confused። አሁን ላይ ያለው ትውልዶች የትኛውም መንፈሳዊ እውነት ላይ የማመፅ አቅም አለን። አመፀኞች ነን፣ አመፀኞች ነን። አንድ ሰው እግዚአብሔር የለም ብሎ ሲመጣ ልክ እኮ ሊሆን ይችላል ብለን ከዛኛው ሰውዬ አመፅ ጋር የምንቀላቀል ነን። ለምን? ሬቤሊየስ ነን። በቃ ኮንፊውዥን ስለሆነን አመፀኞች ነን፣ አመፀኞች ነን። አባት የለሽ ትውልድ አመፀኛ ነው። ዲሲፕሊን የሚያደርገው የለም፣ ኮሬክት የሚያደርገው የለም። አባት ያላቸውን ሴቶች እዩ፣ አባት ያላቸውን ወንዶች እዩ፣ አመፀኞች አይደሉም። ምክንያቱም ለኦቶሪቲ ለስልጣን ይገዛሉ፣ ለአባታቸው ክብር አላቸው። ሞራል ቫሊዩ የሌለን፣ መንፈሳዊነት ግራ የገባን፣ የምንሄድበትን የማናቅ ወጣቶች የበዛ ነው። አባቶች በልጆቻችን ውስጥ ስለሌሉ we don't have direction። የት እንደምንሄድ አናቅ። ምንም አይነት መንፈሳዊ ነገርን በጣም ማጥላላት ወይም በአዲስ ልምምድ መቀየር የቱ ጋር ታያላችሁ ካላችሁ አባት የለሽ ማህበረሰብ ጋር። እነዚህ አሁን የነገርኳችሁ ነገሮች እኛ ማህበረሰብ ላይ ታዩታላችሁ። እያያችሁት ከሆነ ግድ የላችሁም፣ 10 ዓመት አይቆይም። ልክ እንደ ጥቁር አሜሪካውያ ሴቶች እኛ ሀገርም እንደሚሆን ምንም ጥርጥር የለኝም። ስለዚህ አባት እንኳን እንዲህ የስጋን አባት እንኳን ማግኘት ባንችል መንፈሳዊ አባቶች አባትነትን ተማሩ። አንዳንዶቻችሁ አይደለም አባት ልትሆኑ እናንተም አባት እንደሚያስፈልጋችሁ እናውቃለን፣ ግን አትሊስት ለርን። ምክንያቱም ኦቶሪቲ ተሰጥቷችኋልና አባትነትን ተማሩ። የስፖርት አሰልጣኞች፣ መምህሮች፣ የተለያየ ቦታ ያላችሁ ሰዎች እባካችሁ አባትነትን ኤክሰርሳይዝ አድርጉ። እንዳንጠፋ፣ እንደሌላ ማህበረሰብ መሳለቂያ እንዳንሆን አባትነትን ተለማመዱ። አባትነትን መልሱልን። አባት ያለው ማህበረሰብ በጣም ይከበራል። ታውቃላችሁ፣ በየሰፈራችን የከሌ አባት ተብሎ እንደ ፕራይድ ይወራ ነበር። ምክንያቱም አባቶች ጥቂት እየሆኑ ስለመጡ እና ይሄ ሴትን ልጅ ኢምፓወር ማድረግ አባትን ሪፕሌስ ማድረጊያ ከሆነ ዘላለሟን ኢምፓወር ሳትደረግ ትኖር። ዘላለሟን ኢምፓወር ሳትደረግ ትኖር። ባለፈው መንገድ ላይ ሲሄድ ናዝሬት መግቢያ ላይ ይመስለኛል ምንድነው ሴቶችን በሁሉም አቅጣጫ መሪ ማድረግ ለምን አስፈለገ? ለምን አስፈለገ? ለምን አስፈለገ? ሪፕሌስ ለማድረግ ነው። እቺ ምድር የምትሄድበት አካሄድ ሪፕሌስመንት ነው። ከዛ
ራስ የሌለው ህዝብ ዩዝለስ ነው፣ አይጠቅምም፣ ይጠፋል። ራሶቻችንን አቮይድ እያደረጉ እንድንባክን እንድንጠፋ ነው እያደረጉብን ያሉ። ስለዚህ መንቃት ያስፈልገናል ብዬ አስባለሁ እና አስተውሉ እና በዚህ አካሄዳችን ሌላ ጸያፍ ነገር ውስጥ ሳንገባ ብንመለስ ጥሩ ነው ብዬ አስባለሁ። ወዳችኋለሁ።